ሆነ ነው እንዴት በአንድ ጊዜ ይቀራልሽው በዚህ ፍጥነት የሚሉ ብዙ ጥያቄዎች እየተጠየቁኝ ነበርና እነዚህ ጠይቃል በአንድ ጊዜ ይቀራልሽው ወይስ ተመናገር በጣም ከባድ ጥያቄ ነው በአንድ ጊዜ ይቀራልሽው ከባድ ጥያቄ ነው ማርያም ከብዶኛል እንዴት ሁሉ ኤክስፕሌን ማድረግ እንዳለብኝ አይሆን ነው ግን ይቅርታ ያደረኩት ለራሴ ለውስጤ ሰላም ስል ነው ትክክል ውስጤ ሰላም እንዲሆን ስለምፈልግ ነው በቃ እና ደግሞ እውነቱን ነው የምነግራችሁ እዚህ ጋር ምንም የምናስመስለው ምንም ነገር የለም እኔ ትክክለኛው ስሜቴ ይሄ በቃ ይሄን ይቅርታ አለመቀበል ራሱ ማለት ነው ለኔ ግፍ ነው የሚሆንብኝ ይሄን ይቅርታ አለመቀበል ማለት ነው ምክንያቱም እግዚአብሔር እኮ አንዳንዴ ጥሩ ነገሮችን ብቻ አይደለም መጥፎ ነገሮችን ወደ ህይወታችን አምጥቶ ታሪካችንን ሊገለባብጠው ሁሉ ነገር ለበጎ ነው አይደለ ታሪካችንን ሊገለባብጠው ሲፈልግ ነውና እነዚህ ሁሉ ደግሞ ያኔም አውቀው ነበር እዛ ያሳለፍኳቸው ነገሮች ቤት ውስጥ ሆኜ ምናምን ከዛ ይሄም ቀን አልፎ እኮ ታሪክ ይቀየራል አይደል ምናምን እያልኩኝ ዊሽ አደረግ ነበርና ያኔ ከአምላኬ ጋር ያወራኋቸው ነገሮች በሙሉ አሁን እስከገረም ድረስ በአንድ ደቂቃ ቪዲዮ ነው ይሄ ሁሉ ታሪክ እየተፈጠረ ያለው አይደለ ሶ መጥፎ ነገር ብሎ ወደ ህይወት ያመጣው ነገር ወደ ጥሩ ነገር ሶ ይሄ መጥፎ ነገር በየማወራችሁ ነገር ለኔ ትልቅ ሲሳይ ነው ትልቅ በረከት ነው ህይወቴን ሁላ ለመለወጥ ተርኒንግ ፖይንት የሆነ ነገር ነው ለኔ ማለት ነው ፐርሰናሊ ሶ ይሄንን ይቅርታ አለመቀበል ለኔ በጣም ትክክል ያልሆነ ነገር ነው ሌላ ደግሞ እንዳልኳችሁ ለውስጤ ሰላም ተጨማሪ ደግሞ ከውስጤ ሰላም ባለፈ ደግሞ የምሬን ማርያም ሁሌ አባታችን እንጸልያለን አይደለ ጥያቄ ለምን ይፈጠርብኛል ውስጤ ላይ አባቢ ማርያም የምሬን ነውና ለዛ ስል ግዴታ በቃ እንዳልኳችሁ ነው ለውስጤ ሰላም ስልና እግዚአብሔር በሚያውቀው በቃ አምላኬ ውስጥ ያለውን ቂም አስወጣልኝ እሱ ነው ውስጥ ያለው ቂም ነው እኔ እንዳይሳካልኝ ያደረገ ያለው ብዬ ብዙ ጊዜ ጸልያለሁ ብዙ ጊዜ ተማጽኛለሁ ከንሳ አባቴ ጋር ብዙ ተማክሬበታለሁ በቃ ጸልዩልኝ ብዬ ማለት ነው ውስጥ ያለውን ቂም እንዲያወጣልኝ ጸልዩልኝ ብዬ ብዙ ጊዜ ከአምላኬ ጋር ተመካክሬያለሁ ሶ አሁን ውስጤ የምፈልገው ሰላም ነው የምፈልገው ስራ መስራት ነው የምፈልገው ፍቅር ነው ሶ ፍቅር መጣ ሶ ፍቅርን መግፋት አልችልም ተከታታይ የኔ ኦፒኒየን ነው በጣም ጎበዝ በቃ ብዙ ጊዜ ጸለይኩባቸው ነገሮች ስለሆነ ይቅርታ ማድረግ ነበረብኝ ከዚህ አንግል ነውና ብዙዎቻችሁ የተናደዳችሁብኝ ሜቢ ለዛ ሊሆን ይችላል ስለተናደዳችሁብኝ በጣም አም ሶሪ በጣም ግን ውስጤ ያለው ትክክለኛ ፊሊንግ በቃ ይቅርታ ማድረግ ስላለብኝ ነው እና ደግሞ ባይመጣ ኖሮ ለምን ይቅርታ ምናምን ብዬ ከሱ ጋር ልጋጠም ምናምን ወይም ደግሞ ያልሰው ነበር ግን ይቅርታ ገፍቶ እኔ ጋር ስለመጣ እንኳን እኔ ኢየሱስ ክርስቶስ እየተበደረ ኖሯል ስለዚህ ኦኬ አንደኛ ሰው ለዛ ነው ይቅርታ ያደረኩት ለውስጥ ሰላም ስና ይቅርታ ያደረኩት ቴንክ ዩ እነዚህ ልጆች ማቹርድ ናቸው ምን እንደሚጠቅማቸው ምን እንደሚጎዳቸው ያውቃሉ በራሳቸው መወሰን ይችላሉ እና ጥያቄው በራሱ ነው የተንሻፈፈው እንጂ ልጅቷ የተረዳችበት መንገድ የመለሰችበት መንገድ እውነት የበሰለ ሰው አስተሳሰብና አመላለስ ነው እንደዚህ አይነት ነገሮች ምንም ቢሆን ሰው ስለሆነ ሰው እንደዚህ አይነት ነገር እንዲያስብ ባናረግ ጥሩ ነው የተሰማንን ነገር ሁሉ ከተናገረ ሰው ላይ ሄዶ ምን ሊፈጥር እንደሚችል ስለማናውቅ ማለት ነውና በዛ ላይ ደግሞ ፍቅር ነው እንጂ እዚህ ጋር ሰዎች እየተጣሉ አይደለም ሰው ዋሽቶ ሊያስታርቅ ይገባዋል እንጂ የታረቀን ሰው ደግሞ ለምን ታረቃችሁ ብሎ ሐሳብ መስጠት አግባብ ነው በያላስም ይሄንስ ግን ፈጣሪ መጨረሻውን ያሳምርላችሁ የተሳሳታችሁን የምታረሙበት ሰዓት ደግሞ ይስጣችሁ ግፍ ምናምን ይፋን አይሰራም እኔ እናንተ ሪከርድ ማዳመቂያ እናንተ መሸቀያ አይደሉም ገባችኋ እዚህ ጋር ከማንም ወንድ ጋር ትልጥፉኝ በመዳን ያለ እኔ ክብር ያለኝ ሴት ነኝ እግዚአብሔርን በጣም ነው የሰለቻችሁኝ እግዚአብሔር እናንተ ደደብናችሁ እንዴ አይደብራችሁም እንዴ ከሁሉም ወንድ ጋር እየለጠፋችሁ ይሄን መምጣት በቃ በእናታችሁ ስራዬን ልስራበት አርፌ እንዴ በጣም ሪስፔክት እኔ ይኸውላችሁ ከምትወዱኝ ከሆነ ሪስፔክት አድርጉኝ እኔ መጀመሪያ ማለት ነው ለእናንተ ሪከርድ ለአካውንት ማሳደጊያ አይደለም ምን ገባችኋ this real life በቃ የኔ ትክክለኛ ላይፌ ነው ወይም ደግሞ ፊልም አይደለም ይሄ ገባችሁ ፊልም ነው ፊልም ማለት ሲኒማ ፊልም የውሸት የሚቀረጽ ነው እንደሱ መስሏችሁ ከሆነ የኔ ትክክለኛ ላይፍ ፍቅረኛ ነበረኝ ከዛ በኋላ ይሄ የኔ ትክክለኛ ላይፌ ነው ገባችሁ ድራማ አይደለም እባካችሁ ተረዱኝ በእናታችሁ በቃ ደደብናችሁ እንዴት ነው እኔ ዝም ካገኛችሁት ወንድ ጋር እየደበለቃችሁ የምትወስዱኝ እኔ አይደብራችሁ አታስቡም እንዴ ክብር እኮ አለኝ እኮ ነኝ እንዴ አሁን እንደዚህ ብዬ የምናገረው እንወዳታለን ብላችሁ በየኔን ቢራቢሮ ከስር እያረጋችሁ
የምትፖስቱ እናንተ ነው ለእናንተ ነው የምነግራችሁ። ገባችኋ? አትወዱኝም ሲጀመር እንዴ እንደዚህ አይነት ቪዲዮ ነው ከጀርባ እንዴ በጣም አንዳንድ አበባ ይላል እንዴ ምን ሆናችሁ? አንዳንድ እንዳትፖስቱኝ አንዳንድ አበባ አረጃ ያትናለዝ እንዴ ያጋጥማል። ሰው እኮ ስለሚወድሽ ምናምን ነገር ነው እንደዛ የሚያደርገው ጋይስ ፍላው እና ደግሞ ይሄ አንቺን እንደሚያስደብርሽ ብዙ ሰው አይረዳም። አለቀ እኮ ሻንቆስ ቢሉ ያለቀ አረ ግላብ ያለው ምን እረጋጋለሁ በእናት እንዴ እዚህ ጋር ሳይው በቃ ሌላውን ያስጠላል እኮ እንደዚህ ደስ አይልም እንዴ እሱ ነው ባሏ እሱ እንደምታገባ እንዴ ጃኒ ነኝ እኔ እኮ ትክክለኛው እኮ እዚህ ጋር ስትሪም ማድረግ ጃኒ እኮ ነኝ። ፊልም አይደለሁም እኔ ፊልም አይደለም እኮ የኔ ፍቅሮች ወዳችኋለሁ፣ ግን እኔ ፊልም አይደለሁም። እኔ እኮ ጃኒ ነኝ እኮ ጀስት ጃኒ ነኝ። እኔ ፊልም አይደለሁም። ፊልም ነው የሚቀያየረው እንዴ? አረ በመድኃኒዓለም ተፋቱኝ በቃ ከወንድ አውጡኝ። እኔ በራሴ መንገድ የመጣው ልጅ ነው። ለቃፍቷታ ብቻዬን ድምቀት ነኝ። በቃ ተፋቱኝ በእግዚአብሔር ማርያምን። እኔ ብቻዬን ድምቀት ነኝ። ብቻዬን ነው የመጣሁት። እረፉ በቃ በእናታችሁ አትውደዱኝ። እንደዛ ከሆነ አልፈልግም። ሶስት ይበቃኛል ከደገፈኝ። እንደዚህ አይነት እንትን አልፈልግም በቃ ሶስት ሰው ከደገፈኝ ይበቃኛል። ንጹህ ሰው ከድራማ የወጣ ከድራማ ንጹህ የሆነ ከማንም ወንድ ጋር እየለጠፋችሁ እንትና ነው እንዴ? ኦ ማይ ጋድ በጣም ነው ነርቨስ የነካችሁ። ነርቨሷን አትንኳት በቃ አልፈልግም። ራሴ ስፈልግ ነው እንጂ እንትን ማድረገው በራሳችሁ እናንተ ቪዲዮ ማድመቂያ አይደለም። በቃ እረፉትኝ በቃ ማርያምን አልፈልግም። በቃ በስነ ስርዓት አልፈልግም። ተፋቱኝ። ሊቭ ሚ አለው ጀስት ስታይል ስላፍ እንደነናሆም እንደነ ፍራይዴ እገባለሁ ላይ ቤት እሰራለሁ። በቃ ከዛ በኋላ እወጣለሁ። ተረጋጉ። ቴንክ ዩ ቡቺ እና ፍቱ ነርቪና እመቤቴ ስነ ስርዓት እኔ በጣም ስናድድ ሞራውን አደረግም እና እንዴ ከጓደኞቼ ጋር እያመጣችሁ ታይሚንግ እያልኳችሁ ነው። ነርቨስ ግላባት ለቀም እንዴ አንተ ኩክኒያም ግላባት ለቀም ሐዘናም እያዘነ እኔን ሐዘን ያደርገኛል። አሁን ያን ሰው እግዚአብሔር ይመስገን እንደኔ እብድ የለም። ከእብድነት አውጥታችሁ ወደ መቆዘም አዘነች ስታሳዝን። እኔ አዝኛ አላውቅም በህይወቴ በጣም እብድ ነኝ እንዴ። ተፋቱኝ በቃ እኔ አላሳዝኛ አላውቅም። ስታሳዝን የድሮ ጃኒ እንደዚህ ሆነች። የሌለኝ ነው እናንተ ትራማ የምርታና እንዳለች በጣም እኔ ጋር ይጋባል እየመጣ እንዴ እኔ አዝኛ አላውቅም። በጣም ደስተኛ ነኝ። እብድ ነኝ። እስቃለሁ፣ እጮታለሁ፣ አብዳለሁ። እንደኔ እብድ የለም። እኔ ነኝ ምንም ነገር ስትሆን እኔ ነኝ የምትወው። ጌታ ነው መሉኝ። እኔ እንትና አትዘኑ። የራሳችሁ እያዘናችሁ እየመጣችሁ አረ ጃኒ በቃ ላሽቢያችሁ ጃኒ በቃ ናሚ ከልንገራቸው በማርያም እሺ ንገራቸው። ህይወታችሁ ያሳዘናችሁ እኔ ለምንድን ነው ማዝነው? እናንተ ያዘናችሁት እኔ አዝኛ አላውቅም። እግዚአብሔር ይመስገን። አሳቀችኝ ዛሬ ተሰብኝ ነው እንጂ እወድሻለሁ እናንተ ናችሁ የምትሰብኝ። ታላላችሁ ጋይስ ትሪፕል በእናትህ ሰው ተቀየረ። ራበይ ትሪፕል እኔ ሳታናዷት በቃ እየወሰዳችሁ እዚህ ጋር ምናምን ጋይስ ትሪፕል ጋይስ ማንን አላፈመስም። ስራውን ያፈምሰው እመኑ። ትሪፕል እረፉ። አጓጉል አታነካኩኝ። እረፉ። እውነቷን ነው ማለት አሁን በተለይ ከአዶናይ ጋር ከተለያየች በኋላ ሰው ይገባ እሱ ኮመንት ላይ የእሷን ፎቶ ይለጥፋል ወይ ያሉን ቀረችብህ ምናምን ይላል። ቤቱን ከፍቶ እንደዛ ያወራል። እሷ ጋር እየመጣ አንቺ ነሽ ያፈመሽ ምናምን ያሏት አይ ቲንክ በዛ በጣም ተናዳለችና እነዚህ ተናገር አይቻት አላውቅም። ድምጿ ሁሉ እስኪቀየር ነው የተናደደችው። ኤኒዌይስ ግን ያ ዝም ብሎ በተለይ ፎቶ እያቀነባበሩ መልቀቅ ምናምን ሌላው ሰው ላይ ምን አይነት ተጽዕኖ እንደሚፈጥር ስለማናውቅ እንደዚህ አይነት ነገሮች ላይ ጥንቃቄ ብናደርግ ኦፍኮርስ ብዙ ሰው
ኦፍ ኮርስ ብዙ ሰው ከመወደዱ የተነሳ እንደዛ ሊያደርግ ይችላል። ግን ደግሞ የሌላኛውን ሰው ስሜት ማዳመጥ መልካም ነገር ነው ያስባሉ። ይሄን ቪዲዮ አይቼው በጣም ነው ያዝናኑኝ ማለት ነው። ኦማዮ እኔ እንዳድ ላይክ ከበፊት ጀምሮ አላያቸውም እና አንዳንድ ሰው ያየኋቸው በቃ በጣም በስማም ደገጠች። Thank you. Yes. ዲሲፕሊን ትጠላላችሁ። ኧረ በስመ አብ እሺ እንዴ አሁን ተነጋግሮ ነው የሚመስለው። ግን አንደኛ ደረቅ ነገር ነው እንዳትታነቅልኝ በቃ ያ ይመችኝ ጌሙ ገብቷታል። በስመ አብ ዋ አረዚያ ሰው የሆነ ቲዋ ናው ደግሞ የህሊና ትሪሌ ሳህን ላይ ያለው ነው የምትበለው። አፍቃሪ የሆነ ስታፕ አይሆንም። ማርያም ነው አይሆንም እንዴ ተው ከፈለክ ስታፕ ይዣት ያለው አናደርሳት እና እጨምራለሁ እኮ ከፈለኩ ምግብ አላጣው እና እኔ እነዚህ ሁለት ልጆች በጣም ነው ደስ የሚለኝ። መንታ ነው የሚመስሉኝ። ባለፈው እያልኳችሁ ነበር በቃ የሆነ የሚያደርጉት ነገር ምናምን እና ይዋደዳሉ። አይ ቲንክ ያቺኛዋ ህሊና ታስብላታለች ኖ አብረት ታስባለች፣ ትጠነቀቅላታለች። ህሊና ደግሞ አለ አይደል የታናሽና ታላቅ ነገር እንደዚህ አይነት ነገር ነው የማይባቸው እና ደስ ይላሉ። እኔ በጣም የሚያስደስቱኝ የሌሎች ዩቲዩብ ቻናል አላቸው ፎር ሲስተርስ ነው የሚባል እየሄዳችሁ እዛ ላይ ሙሉ ቪዲዮ ማየት ትችላላችሁ እና ደስ ይላል። አበረታታችሁ እና ደግሞ ሶሻል ሚዲያ ላይ የሆነ ስድብ ምናምን እያየሁ ነበር። ኧረ ገና ህፃን ልጆች ናቸው በእናታችሁ። እነሱ ቪዲዮስ ገብቶ ኮመንት መጻፍ ጥሩ ነው፣ ፍቅር መስጠት ምናምን ነገር። እነዚህ ገና እኮ በጣም ቲኔጀሮች ናቸውና ያሉን ነገር መጻፍ ግን ጥሩ ነው አላስብም። ትልልቆቹ ላይ ሌሎቹ ላይ የለመደ አመል አይለቅማ። እዛ ላይ የምናሳየውን ባህሪ እዚህ ጋር እየመጣን ደግሞ ህፃናቶቹ ላይ ባናሳየው ጥሩ ነው ብዬ አስባለሁ። ምክንያቱም ልጆች ስለሆኑ መታለፍ ያለበትን ነገር እያለፍን ነገር ልዩ እቺ የስዊድን ዱቄት ምናምን የምትበለች ትልቋ ሴትዮ ግድን ግዷ ዝሆን የምታክለው ያውቃቸው ያቺኛዋ የምትሰግድላት ይችኛዋ እሷ ማለት ነው። የኪኮ አባት ጋር ስልክ ተቀብላ ምናምን ደውላ እንደነበር ታውቃላችሁ። ግን የገረመኝ የኪኳን አባት ስልክ እንማሰጣት። ምክንያቱም ለምን እንደዚህ እንዳልኩ ታውቃላችሁ ጋይስ? አሁን ላይ ነው እኮ አሁን ላይ ቁጭ ብዬ ሳስብ ግራ ገብቶኝ እኮ ነው። እስኪ አብረን እንጠርጥር ጋይስ። እንዴት በሉ የኬኮ አባት በነገራችን ላይ የአዲስ አበባ ልጅ ነው። እድገቱ አዲስ አበባ ነው። በጣም የሚገርማችሁ ነገር ጓደኞቹ በጣም ነው የሚወዱት። የጨሱ ናቸው። በጣም ነው የሚያከብሩት። ማንም ነው የሚነግራችሁ። የአራዳ ጥግ ነው የሚሉት። እኔ አይደለም ያልኩት። እኔ ይመቸኛል እንጂ አለ። በዚህ ልክ አደነቅሽው። አሁንም እስቲ ፍቅር አለ ማለት አንዳንድ በቃ ከተማው ምናምን ይሉና እንዴ እሱ ሚስት እኮ ናት ምናምን ነገር ሲባሉ ይደነግጣሉ። ብዙ እንዴ አረባክ የሱ ሚስት ናት እንዴ ምናምን ነገር ይላሉ። አሁን አይደለም በፊት ነው መጣችሁ ነው። ጓደኞቹ በአጠቃላይ በጣም አንደርስታንድ የሚያደርጉት አራዳ ምናምን ኩሎች ናቸው ብዬ ነው የማስበው። እና ይሄን ያህል ዓመት አብሬው ስኖር የሱን የሆነ ነገር ማንም ሰው አውጥቶ ማንም ሰው ተናግሮ አያውቅም። ካያችሁ ማለት ነው የፈለጉትን መላምት ነው የሚናገሩት። ምክንያቱም እኔ ምናልባት ሚዲያ ላይ ስለምለፈልፍና ስለማወራ ስለምቀደድ ምናልባት ነው የምላችሁ ብዙ ጥላት ሊኖረኝ ይችላል ምናምን። እሱ ግን ከማንም ጋር የሚደርስ ልጅ አይደለም። ከጓደኞቹ ጋር ተከባብሮ የሚያሳልፍ ልጅ ነው እና እግዚአብሔር ምስክሬ ነው። አሁን ቁጭ ብዬ እኮ ነው ነገሮችን ወደኋላ እያጠነጠንኩኝ ሳስበው ለራሴ ግራ እየገባኝ ነው። እና እቺ ትልቋ እባቧ ሴትየው ማለት ነው አወቃቻት። እቺ ምናምን ነው ተርኪ ምርኪዋ የስዊድኗ ምናምን እሷ ማለት ነው የገዛ ጓደኛችሁ የገዛ ቤስት ፍሬንዳችሁ አብራችሁ ያደጋችሁ አብራችሁ የተማራችሁ የእናንተን ህይወት ሲያስቀጥፍ ማለት ነው የእናንተ እድገት የእናንተ ለውጥ ይህን ያህል በደም ስሩ ገብቶ እንደዚህ አይነት ሴራ ሲያሰራባችሁ ማለት ነው። ባይ ዘ ዌይ
ስለተገደላችሁ ብቻ አይደለም፣ ስለገደሏችሁ ብቻ አይደለም፣ ህይወታችሁን ስላጠፉባችሁ አይደለም። ጥላት ብለው ጥላቶቼ ናቸው ብለው የሚያስቡትን ሰዎች ራሱ ወዳጅ ካደረጉባችሁ አይናቸውን አያሹ። ገንዘብ ከሰጣችኋቸው፣ ብር ከሰጣችኋቸው፣ የሆነ ብሶታቸውን ከሞላችሁላቸው አሳልፈው ይሰጣቸዋል። እነዚህ ሰዎች ጥላቶቼ ናቸው፣ እነዚህ ሰዎች የኔን እንትን ይፈልጋሉ ብላችሁ በአእምሯችሁ ውስጥ ያስቀምጧችሁ ሰዎች ጋር የእናንተ ወዳጅ የሆኑ ሰዎች አብረው የሆነ ነገር ካሳዩ እግዚአብሔር ምስክሬ ነው፣ በገንዘብ አሳልፈው ይሰጧቸዋል፣ በብር አሳልፈው ይሰጧቸዋል። ይሄ የማይካድ እውነት ነው። ሰው ተጨካክሏል። ሰው በጣም ክፉ ነው። ደግ ጥሩ ምን የለም እዚሽ ምድር ላይ። ጥዬሽ ልለፍ ነው ጨዋታው። በቃ ጥዬሽ ልለፍ ባለችው አጋጣሚ ተጠቅሜ የኔን ህይወት ከፍ ላድርግ፣ የኔን ህይወት አንጸባርቄ ላሳይ፣ ያንቺ ህይወት ገደል ይግባ። ይሄ አሁን ላይ ያለ የሁሉም ሰው ህይወት እንደዚህ ነው። በነገራችን ላይ ማለት ነው ሁሉንም ሰው ብታይ ከማን ተማርን ነው ጥያቄው። የሳቀ ሰው ወዳጅ አድርገህ ስታመጣው የሆነ ሰዓት ላይ አውሬነቱን ታውቀዋለህ፣ መጥፎነቱን ታውቀዋለህ። በደንብ አድርገህ ግልጽ በሳቅ ውስጥ የሚናገሩት ጥሩ የሆኑ ንግግሮች ጭንቅላት ላለው ሰው ትልቅ መልእክቶች ናቸው። በሳቅ ውስጥ በአድናቆት ውስጥ የሚነግሯችሁ መልእክቶች የሆነ ሰዓት ላይ የሆነ ነገር ስትሰሙ ትባንኑታላችሁ፣ ይገባችኋል። እንዴ ለምን ምናምን ትላላችሁ። እና እግዚአብሔር ይጠብቃችሁ። በምትወዱት ሰው አትፈተኑ፣ በምትወዱት ሰው አትካዱ፣ በምትወዱት ሰው እግዚአብሔር አይለውጥ ይባላል። እነሱ ሀሳባቸው ውስጥ ልባቸው ውስጥ ያንን ሲያመጡ እግዚአብሔር ቃላታቸውን ንግግራቸውን ይደበላልቅባቸው። አሜን። እንደ ባቢሎን ሰዎች ማለት ነው። እኔስ ያው እንደዚህ አይነት ነገር ሰርፕራይዝ ሊያደርጉን አይገባም። ያለ የነበረ ነው፣ ወደፊትም ይቀጥላል ብዬ አስባለሁ። ከዛ በተጨማሪ ደግሞ እንደዚህ አይነት ነገሮችን ያው በአብዛኛው ሶሻል ሚዲያ ላይ ነው የተማርነው እና አይ ቲንክ አሁን እንደዚህ ኮምፕሌን ማድረግ አለብሽ ብዬ አላስብም። ምክንያቱም የአሁን ነገሮች ስላለፉት ጥሩ ናቸው። ያለፈን ታሪክ ማንሳት ጥሩ አይደለም እንጂ ብዙ ሰዎችን ህይወት ላይ እንደ ስራዬ ነው በሚል ሰበብ ብዙ ሰዎች ያዘኑብሽ ይመስለኛል እኔ ሳስብና ያው በእርግጥ ምንም አልደረሰብሽም። ያው ገምተሽ ነው ልትሆን ትችላለች ብለሽ አስበሽ ሊሆን ይችላል። ጓደኛሽ አይመስለኝም። እንጃ በዚህ ቢሆን እንኳን በዚህ ቅጽበት በዚህ የፈጠነ እሷ በዚህ ልክ አሳልፋ ትሰጥሻለች ብዬ አላስብም። ሌላው ቢቀር ኬኳን በጣም ትወዳታለች። የምር በጣም ነው የምትወዳት እንዳየ ነው ከሆነ ማለት ነው። ይመስላችኋል ጋይስ? እኔ ቱቱ ሊያን አሳልፋ የምትሰጥ ይመስላችኋል? ምን ለመናገር አይመስለኝም እንደኔ ከሆነ። እንዴት ናችሁ? እዚህ ጋር በጣም ተሽሎኝ ነው። ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። በጣም ታምሜ ነበር። ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ። ያው ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ቀረጻ ሰውነትሽ መክሳት አለበት በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን በጣም ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኢትስ ኦኬ በወፍርም ትላላችሁ። ኢንዶስኮፒ ታዞልኝ እሱንም ታየው። ኢንዌስ አሁን በጣም ደህና ነኝ። እንዳትጨነቁ ልላችሁ ነው። እንደዚህ ጋርናል ብዬ አልነበረም ቪዲዮን የለቀኩትና ብዙ ሰዎች የጠይቃችሁኝ ስለሆነ በጣም ደህና ነኝ እግዚአብሔር ይመስገን። የተቀየረ ዛሬ ያኛው አብጦብኝ። መልካም ምኞታችሁን ለገለጻችሁልኝ ለተጨነቃችሁ በሙሉ አመሰግናለሁ። መልካም ቀን ይሁንላችሁ። እንዴ በስማማኔ ሰርጀሪ ምናምን ላይ ተሰራሽ ነበር የመሰለኝ እኮ እጅ እንደዛ አብጦ ያው ሁሉ እንትን ተለጣጥፎ ኤኒዌይስ ግን ያ አንዳንዴ ነገሮችን በመጠኑ ብናረግ ጥሩ ነው። እንደዚህ ላልሆነ በሽታ እንዳንጋለጥ ማለት ነው። ለማንኛውም ግን ቬሮ እንኳን እግዚአብሔር ማረሽ፣ እንኳን አተረፈሽ። ለዛሬ የነበሩ ቪዲዮዎችን ይመስሉ ነበረ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ሀሳቦቻችሁን ደግሞ ኮሜንት ላይ በማስቀመጥ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።